በ40 ዓመት እናት ላይ ጺምን አትላጭ ውጣ ከቤት። በ40 ዓመት እናት አባት ሊሆነ ጺምን አትላጭ እላጫለሁ። ማን ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ። እጀምራለሁ ገና ሰው እስኪገባት ራሱ ጌሙ ስለሚቆይ መነጽሯን ስጧት። እኔ መነጽር ቢስ አንቺ ጭንቅላቴን ብሰጥሽ አትመልሽም እኮ። ደንጋራ ዛሬ ብዙ ላወራ አይደለም የመጣሁት። እኔ በተፈጥሮዬም ብዙ አላወራ። ምንድነው ቆይ ምንድነው ኢትዮ ቴሌኮም ተው እንጂ እንዴ ተው። ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? እስቲ ዛሬም በአሪፍ ቪዲዮዎች ይዤላችሁ መጥቻለሁ። እንግዲህ በእነሱ እንስቃለን፣ እንጫወታለን፣ ሀሳብ አስተያየቶቻችንን እንሰጣለን። እንግዲህ የሚያናድር ነገር ካለ እንናደዳለን፣ የሚያስተምር ካለ እንማራለን። እንግዲህ ደግሞ እናንተም ሁሌ እንደምላችሁ ቪዲዮን ከመጀመራችሁ በፊት ላይክ ታደርጉልኛላችሁ። እናንተ ላይክ ስታደርጉኝ የኔ ቪዲዮ ብዙ ሰው ጋር እንዲደርስ ይረዳዋል። ሰብስክራይብም እያደረጋችሁ ቤተሰብ ሆኑኝ። ለኔ ይጠቅመኛል፣ ለእናንተ ግን አንድ በተናትና ለዛ ነው ማስቸግራችሁ። እንግዲህ ቪዲዮን እንደምትወዱት ተስፋ አደርጋለሁ። እንግዲህ እስከ መጨረሻው አብራችሁን ቆዩ፣ የትም እንዳትሄዱ። 1 2 3 4 5 ready go እጀምራለሁ ገና ሰው እስኪገባት ራሱ ጌሙ ስለሚቆይ መነጽር ቢስ አንቺ ጭንቅላቴን ብሰጥሽ አትመልሽም እኮ። ኮመን ሴንሳችሁን ብቻ ነው የምትጠቀሙት። ብቻውን ሴንስ ኦርጋኗን እንኳን ይዛ ያልመጣች ሴትዮ እኔ ልሽ ባካላይ ነገር አልናገርም ብዬ ነው። ታዩ ችግር የለውም። በመንፈስ ቢሆን ሲነግርሽ አንዱን ሴንስ አድርገሽ መልሰሻል። አይ አይገባሽም። የፀጉር ሽያጭ አይደለም አርት ነው። እስኪ ዝም በይ። አሁን የልጆች ጫማ እሷ ባዶ እግሯን ስላደገች ልጆች ለመታደግ ችግሩን ነው የሚቀርፈው። ሳምንት ናርክ በቀርታ ምን ነው ሲባል አጎት አርጎት ሄዶ ጫማው ከነጋሪት ቀጥሎ ምን ነበር እባክህ? ነቀዝ እሷ በትለኝ አውቀዋለሁ። እሺ አንተ ጭንቅላት ሌላ ስም አትልም እንዴ? ላለው ሰው ነው የሚገባው። በቃኛለ በመቤቴ አይ በቃኛለ በቃኛ እንጂ አረ በቃኝ እናንተ ወይኔ አጃረሽ ያረበ የተመታች ሴትዮ ምንድነው የምትያዝ? ኧረ በቃኝ ባት ወይኔ አያደሽ ቤት ፊት ለፊት የሚታየው ከመሸዋለቂያ ስትወጣ አቤት ፖሊስ ፌደራል ፖሊሶች አቤት አምሩ
የኢትዮጵያ ፌዴራል ፖሊስ በነገራችን ላይ ከዚህ በፊትም እንደዚህ አውጥቷቸው ነበር። መስቀል አደባባይ የሚገራርም መኪኖች ነው ያሉት። የሚገራርም መኪኖች፣ የሚገራርም ሞተሮች። ከባድ ነው። ይህ ብረት ለበስ መኪኖች የሚባሉት ራሱ መከላከያ የሚያመርታቸው በጣም ነው ያሉት እና ደግሞ እንዲህ በማታ ሲያምሩ በስመ አብ። ባለፈው እንግዲህ አንድ በር ከባዩሽ ከበደ ጋር በነበረው ፖድካስት ላይ አንድ የተናገራት ፓርት አለች እና በጣም መነጋገሪያ ሆናለች እና እኔ ልክ ነው ብዬ ነው የማስበው። ማለት በጥሩ ሳይድ ነው ገብቷል። እሱ ያለው በቃ ምንም ስርዓት ናቁ ውጡ ምናምን ነውና እስቲ ለሱ የተሰጠ ምላሽ አለ። አንድ ልጅ እስቲ እንስማው። በ40 ዓመት እናት ላይ ጺምን አትላጭ፣ ውጣ ከቤት። በ40 ዓመት እናት አባት ሊሆነ ጺምን አትላጭ። እላጫለሁ ማን ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም፣ ያደረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገርህ፣ በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረ ሊሆን ይችላል። ግን አክት እያረክ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው። ስለዚህ ማን ይኸውልህ ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ፣ መሄጃ ያጡ ተምረው ዲግሪ ይዘው። ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ። ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭላል። ያ ዱርዬ ፍቅር መስጠት እንደሚያውቅበት ህይወት መንጠቅም ይችልበታል። ብዙ አፍን አትክፈት፣ ረጋ በል። እስቲ ለዚህ ንግግሩ ደግሞ እንግዲህ አንድ ብር ምላሽ ሰጥቶታል ለራሱና እስቲ እንስማው እሱን። ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ። ኤኒዌይ እኛ ቀበሌ ማህፀን በር ክትባት ጀምረዋልና እንዳያመልጠ በዛው ልጠቁመህ። ይሄንን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል በዚህ ጊዜ። እኔ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛዬ ነበር። እንግዲህ የሚሰራውን ስራ እያያችሁት ነው። ምን አለ በውስጥ ብታወራኝ፣ ፓፒ እንደዚህ እንደዚህ እፈልጋለሁ እንደዚህ እንደዚህ ማደግ እፈልጋለሁ ምናምን ብትለኝ፣ በቃ ይሄ ነው መጨረሻ። ማስጠጣት አሳልፎ መስጠት በጣም እኮ ወይ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡ ፊደሎች በስተዋል መጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍ ኮርስ ተሳድቤ አለፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህም እንተዋወቃለን። ምን አይነት ስራ ስሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኖሬ አላውቅም። ሀብታም ስርዓት ውስጥ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለሁም። እንደዛ ሆነ ባለፈልህ። ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ። ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስህን ትቀይራለህ። ወርድህ እንደዚህ አስጠቂ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎትህ ዛሬ ደርሶላል፣ ጸሎትህ ተሰምቷል፣ የፈለግከውን ነገር ጠይቀኝ እሰጥሃለሁ። ግን አንድ ነገር ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ እሰጠዋለሁ። ያንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ እሰጥሃለሁ አለ። አሰበና ጌታ ሆይ አንድ አይኔን አጥፋልኛል። ውጪ የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው።
በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ፣ ሁሉም ዲግሪ አለው። መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ የምታየው። አታሽቃብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነው፣ ብዙ ነገር አሳልፈናል። ልስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻለሁ። በቃ አቁሜያለሁ። ፍታ ስትባል ፍታ። እንደዚህ አይነት የቡ ፊደል ሙድ ደግሞ አትጠቀም። በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮህን ነው ራስህን ነው አያሳፍርህም? የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይልን ይናገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም። እንደ እድሜ ሐሰብ ቆሮቆንዳ አይደረግም። በጣም እንትን አለ። በጣም አክት አደረገ። በቃ አንዳንዴ ከዚህ በፊትም አቢዩኤል የሆነ ጊዜ ቪዲዮ ሰርቶ እንግዲህ እዚህ ላይ አቅርቤላችሁ ነበር ካስታውሳችሁ፣ የአዲስ አበባ ልጅ ምናምን በሚል ማለት ነው። በጣም በቃ ሊያቀሳስሩ ምናምን የሚሞክሩ ሰዎች አሉ። ለምን ማለት አቢዩኤልም ቢሆን ያን የተናገረው ስራ ልፋ ምናምን ነው። ገብቷል? እዚህ ጋር ሱስ ምናምን እያልክ ቁጭ አትበል ነው። እዚህ ይሄም የተናገረው አንድ አይነት ነገር ነው። ቁጭ በ40 ዓመት ፂምን አትላጭ ማለት እንግዲህ ስራ ውጣ፣ ያገኘውን ስራ ከቤት ውጣ ነው። በቃ ምንም እንትን ሳይባል ያለ መስዋዕትነት ምንም የሚገኝ ነገር የለም እንዴ! ቀልድ አይደለም እኮ ህይወት። ነገሮች ላይ መቻቹ ይችላሉ፣ ኦፍ ኮርስ ላይ መቻቹ ይችላሉ፣ ምንም ጥያቄ የለውም። ግን እሱም ይሄንን አልካደም። ግን የሆነ ሆኖ በቻልነው አቅም ግን ከቤት መውጣት አለብን ነው የሱ እንትን። ብቻ አንዳንድ ሰው ግን በቃ አውቆ ጠምዝዞ ከሆነ ከንግግር ላይ በቃ የሆነች በቃ ያቺ እንትኗን ብቻ ጨምቆ ያወጣል። የሆነ መጥፎ ነገር መዞ ማውጣት ይችልበታልና እንደዚህ አይነት አስተሳሰብ ያላችሁ ሰዎች ራሳችሁን ቀይሩ። ማርያምን በጣም በቃ ይሄ ኔጌቲቭ ቲንከር የሚባል ነገር ይቅርባችሁ። ምንድነው እስቲ ፖዚቲቭን ለምን አታስቡ? ከሆነ ነገር መሃል ኔጌቲቭን መርጣችሁ የምታወጡ ኧረ በስመ አብ እግዚአብሔር ይሁናችሁ እናንተን። ጎሽ ምን እየሆንሽ ነው አንቺ? ምን ትላለች እናቴ? አጎል ዊንትሪ ያመጣል ዊንትሪ ያለችው ነገር ትዝ አለኝ። እንዴ ምን ነው እንደው ከሚዲያው ዞር አለ ብላችሁ እንደዚህ ይደንቅመሉኝ ያላችሁት ምናችሁ ነው? ምን ነው ወዴ ታጋ እንደሽጠውልሻል እንደሚያረጉሽን የሚያሰጣሽ እኮ ነው የነሰነሽው። ወይ ወዝ የለሽ ወይ መልክ የለሽ ወይ ለዛ ያለሽ መካሪ ያጣ ሰውና ክትባት ያመለጠው ውሻ አንድ ነው፣ ሲንዘላዘል ነው የሚኖረው የሚባለው ለካ እውነት ነው። ሰብሰብ እያደረጋችሁ በአካባቢያችሁ ለሚገኘው የእንስሳት ሐኪም ስጡ። እሱ መላ ያጣም ቅጠሉንም ምኑንም ጨቅጨቅ አድርጎ ወይም የሚወጋውን ነገር ወቅቶ ከወዳቅላ ይመልሳታል። እኛ በኑሮ ውድነቱ እንበድ ወይስ የሚያብዱትን እንሰብስብ? እንደዚህ አይነቶችን ራቅ አድርጓችሁ ስቀሏቸው። ስቀሏቸው ሲል አይደለም ደግሞ ከልጆች መራቅ አለባችሁ። ስልክ ስለያዛችሁ ብቻ ያማረባችሁ እየመሰላችሁ እዚህ እየመጣችሁ ዊን ዊን እያላችሁ ጉልበት የመሰለ ፊታችሁን እኛ ታስጡብን። እኛ በቃን፣ መሮናል። ከኢትዮጵያዊነትና ከባህላችን ያፈነገጠ ጉዳይ ስለሆነ ይህ ነገር በአንክሮት ሊታሰብበት ይገባላለሁ። እባካችሁ ሁላችሁም ዩት በማድረግ እንዲሁም ሪፖስት ይደረግ። ከመሆኑ ጠፍቻለሁ። ኮፒ ሊንክ አድርጉት። እወዳችኋለሁ። ቴንክ ዩ። የኔን ደግሞ ላይክ እና ሰብስክራይብ አድርጉት። ግን ምን እየሆንሽ ነው እናቱ? እንዲህ ያለብሽ ብላል። እውነቱን እኮ ነው። ኧረ ተው 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 የአገሬ ልጆች፣ ኧረ ተው። አዲስ ደግሞ በቃ ፍንዳታዎች እኮ በቃ አልተቻሉ። አዲስ ፍንዳታ እኛ ስልክ ስድስት እንዲያርጎን ነበር እንዴ? ግን አላረገንም እኮ። ምን ሆናችሁ ነው ግን ዘንድሮ በቃ አዲስ ስልክ የምትይዙ ሰዎች? ኧረ
ዛሬ ብዙ ላወራ አይደለም የመጣሁት። እኔ በተፈጥሮዬም ብዙ አላወራ። ምንድነው? ቆይ ምንድነው? ምን ነው? ኢትዮ ቴሌኮም ተው እንጂ እንዴ ተው። ኔትወርክ እንደ ታበራለሁ፣ አጠፋለሁ። 4G 3G 2G 1G አረጋዋል። አይሰራም። አንድ ቴክስት ለመጻፍ ስልክ ቁጥር ለመጻፍ ምንድነው? ቆይ ምን አውቃለሁ። አክሲደንትሊ ሳፋሪኮም ብድር ስለነበረበት ኢትዮ ቴሌኮም አማራጭ አረኩት፣ ግን አይሰራም። አስጨነቀኝ እኮ የሆነ ሳለ በቃ ምሎጥ አልኩኝ። በቃ ለአንድ ቴክስት ተገቢ ነው ወይ አይደለም? ኧረ ኧረ በኢየሱስ ማርያምን። በተለይ ይሄ አንሊሚትዱ እንትን በቃ ዳታ አዛ ነው የሚያደርጋችሁ። እንዲህ ለሊት ደግሞ ነው የሚሰራው። ለሊት ይሰራል። አሁን ቢገርበው እኔ ለሊት ምን ያደርግልኛል? ቀን ትቼ እኔ ለሊት አልኖር። ግን በቃ በጣም ነው የሚያስጠላው። በቃ መጠቀም ፍላይት ሙድ እያበራው እያበራው ዛሬ ቀን ማርያምን እንዴት እንደተቸገርኩ። በተለይ ደግሞ የሆነ ህንፃ ውስጥ ደግሞ አትግቡ። በቃ የሆነ ህንፃ ውስጥ ስትገቡ ኔትወርኩ ይጠፋል። እኔ ጋር ብቻ ነው ወይስ እኔ ብዙ ቦታ ስላጋጠመኝ ነው? በተለይ እዚህ እኔ አሁን ቃሊቲ አካባቢ ነኝ ያለሁት። ህንፃ ውስጥ ስገባ ይጠፋል ኔትወርኩ እና እስቲ ኧረ መላበሉን ኢትዮ ቴሌኮም ምን ሆናችሁ ነው? ኧረ ተው። በተለይ አንሊሚትዱን አስተካክሉት። ኧረ ተው። 1700 ብር ነው አንሊሚትድ እየገዛን ያለ ነው። ኢንተርኔት፣ ቮይስ እና ቴክስት። ተው። እንደ ዴስቲቪ እናንተን እንኳ ያውጣት። ሲዋችንን ካልሰበርን ስርዓት አትይዙ። ኧረ ምን እየሆንሽ ነው? አሁን የኔ አሟሟት ነው። ጉጭ አንድ ቀን ሳይ ይኸው ወይኔ ምን ትዝ አለኝ መሰላችሁ? ጡት ያጎጠጎጠ አለ ወጣ ተይማዬ ዳሪ አመል ሳላወጣ አስጨበጨበችው እኮ እማዬ ዳሪያት እንጂ ዳሪያት። ከዚህ በላይ ምን ታድርገው? ምን እስኪሆን ነው ጥበቃው? ልትወጋን ነው እንደ አይናችንን ምን ነው ታቀድን ልትወጋን ነው ወይ? ዳሯት እችልች ዳሯት። ደርሷል ጊዜዋ በቃ። ወይም ማየ ወዴት ነው የምትሄደው አንተ? ቦስ እንኳን አደረሰ አባቴ። ለምን? ዛሬ እኮ የሰራተኞች ቀን። ይሄ በእናትህ ሄደህ ሱቁን ክፈት። በእናትህ ደግሞ ምንድነው ዛሬ የሰራተኞች ቀን ነው? ያምን ያላቀለም ሄደህ ክፈት። በገዛ ሱቄ ደግሞ ተቀጥረህ እኮ ነው የምትሰራው አይደል እንዴ? ዛሬ እንደ ኢትዮጵያ ዝግ ነው እንጂ። ይሄ ለበላት ሄደህ ክፈት ሱቁን አንተ። ይሄ ክፈት። ኧረ ወዳጅ በእናትህ እኔ ዛሬ አልከፍትም። ወይ በቃ ይቅር እንዴ። ምን ስለሆንክ ነው የማትከፍተው? ዛሬ እንደ ኢትዮጵያ ሁሉም ሰው ነው። እንደ ኢትዮጵያ አትበል። ሄደህ ከፍተህ እናቴም አባቴም ቤት ናቸው። እኔ ብቻ ምን አገባኝ እኔ ታዲያ? እኔ ከፍያለሁ ልክሰራ ሁሉ ዕቃ ትናንትና የገባ ዕቃ ይሸጥ አምጣው። ሂድ ቀጥታ ክፈት ሱቁን። በዱቤ ነው እቃውን የምጨርስልሽ። እኔ እናንተ ደግሞ ደሞዝ ላይ እንነጋገራለን። ሂድ ቀጥታ አሁን ክፈት ሱቁን። እናት ወልዳለች። ዛሬም ገብቼ ደሞዜ እናት ወልዳለች። እንግዲህ እንደዚህ አይነት ነገር ካሰብክ አባቴ መንግስት መስሪያ ቤት ነው መግባት ያለብን። የላብ አደሮች ከተብሎ የግል ስራ ይዘጋል እንዴ? መንግስቱን ላይ ነው የሚቀጣን። ትላንትና ብንዘጋ መንግስቱን ላይ ነው የሚቀጣን ማለት ነው። ማዘር ምን እየሰራ ነው? ማህበር አላ ጸበል ቀምሰን ነው የመጣው። አልጠራሁክም እኮ ጠርቻለሁ እንዴ? አይ አልጠሩኝም። እና ሳትጠራ ዘው ብለህ ትመጣለህ? ጎረቤት አይደለው ቤተሰብ ማለት እኮ ነኝ። አይ ቤተሰብ አይደለንም። መንግስት ቤታችንን ለልማት ካፈረሰው የት እንገናኛለን? ዘመድ ማለት እኮ ተራርቆም ለለቅሶ ለሰርግም የሚገናኝ ነው። አንተ ግን ባዳ ነህ። ከልጅነት ጀምሮ አሳድገውኝ ፈልጌ አይደለማ ተገድጄ ነው። ቀበሌ ቤቱን ሰጠኝ። አንተ ተወለድክ፣ ግቢ ውስጥ አደክ። አሁን ያስገቡኛል አያስገቡኝም። ድግሱ በሰው ብዛት ልክ ነው የተዘጋጀው። 50 አስፈላጊ ሰው ጠርቻለሁ። አንተ ግን ቦታ የለህም።
ማህበር እኮ ነው የሚዘክሩት። እኔን ካላስገቡኝ እግዚአብሔር ያዝንቦታል። ይዘንብኝ አላስገባም። ስነ ስርዓት ያዙ። በጸባይ ስለጠየቁት ነው ገብቼ እበላለሁ። በሕግ አምላክ ስነ ስርዓትን ያዝ። ፖሊስ ነው የምጠራው። አንድ ሚስኪን የኔ ቢጤ ከቤቱ ፊት ለፊት ቁጭ ቢል እሱን ያባሩታል። የኔ ቢጤውን አስገባዋለሁ፣ አንተን ግን አላስገባም። እሺ ይመቾት። ኤፍሬም። አቤት። ይቅርታ ልጄ ጨከንኩብህ። አዎ በጣም እንኳን ልጅ ቢሰራቸው ነገሮች ይገርሙኛል። በቃ የማይመስል ነገር ነው፣ ግን ቢሰራቸው ያዝናኑኛል። ከነአን ኢንተርቴይንመንት ይመች። ለማንኛውም ኤፊ ስሜን በየቦታው ሲያነሱ ሲጥሉ ምነው ግልጽነቴን አላውቅልናል ከተታዋች ብዬ በሬን ዘጋግቼ ከሰው ርቄ ነበር እኔ ሁሉን ትቼ ያልኩት ያወራ እኔ ማዘር ምን ይባላል? ምንም አይባልም። ኬት ተማሩት ግን ማዘርዬ ለማዘር ደርሰዋል አይደል? የቀሚስ ምናምን ስለለበሱ ነው እንጂ ያን ያህል በጣም ትልቅ ሰው አይደሉም። ግን ኧረ እንደዚህ የሚቀደል እንዲህ ይቻላል? ፕሮፌሽናል ቀጂ፣ በእውነት ፕሮፌሽናል ቀጂ ኖት። ስንቱን ታሳየኛል። ውድ የቲክቶክ ተከታታዮቼ ማለት ነው የዛሬ መሳ ይሄ ነው። እንግዳ ስለሚመጣ ዛሬ በዛሬ ነው የምሰራውና በጣም ውድና ተወዳጅ ምግብ ነው። በጣም ልታረጊው ነው እና ምግቡም በጣም ጣፋጭና ተወዳጅ ምግብ ነው። ይህ ምግብ ሊብስተር ይባላል። በጣም ውድ ነው። አንዱ ፒስ 140 ብር ነው የሚሸጠው እና በጣም ይጣፍጣል ይላሉ። እኔ ቀምሼው አላውቅም። በፊት ያስጠላኝ ነበር፣ ግን አሁን ለምጄው ምንም አይመስለኝም። ያኔ በእጄም ብሰራው ምንም አይመስለኝም ማለት ነው። ይሄ ደግሞ በአረብኛ ያው አውሬ ነው የሚመስለው በርግጥ ግን እነሱ በጣም ጣፋጭ ምግብ ነው ይላሉ። እኔ ቀምሼው አላውቅም። ወደፊት ግን ቀምሰዋለሁ ብዬ አስባለሁ። ምን እንደሚል ቴስቱን ለማወቅ መቅመስ አለብኝ፣ ያው ምግብ ሰራተኛ ስለሆንኩ ማለት ነው። እና አልኳችሁ ይሄ ጉብጉብ ይባላል። ይሄ ትንሽ የኛው ይቀፋል በርግጥ አውሬ የሆነ እባብ ነገር ምናምን ይመስላል፣ ግን በጣም ጣፋጭና በጣም ውድ ምግብ ነው። ይሄ ሀገራችንም እንደዚህ አይነት አለ መሰለኝ። እና ይሄ ምግብ ሁሉም መሽቢ ነው የሚሰራው ማለት ነው። እና ይሄ ግን በጣም ጣፋጭ ነው፣ ይሄ አሳው ማለት ነው። እና እንደዛ ነው እላችኋለሁ። ያው ሲሰራ ማየት ከፈልጋችሁ ደግሞ በኋላ ከፍቼ አሳያችኋለሁ ማለት ነው። አራት ታሳይን በኢየሱስ ያምራል አይደለ? በጣም ያረም የሆነ ያምራል ትላለህ፣ ያምራል ትላለች። እንዴ በኢየሱስ ምን ደግሞ ቀምሰዋለሁ ምናምን። ኧረ ተው የሀገሬ ልጆች፣ አጋሰስ እየሆናችሁ ነው። አጋሰስ እንኳን አሁን መምረጥ ጀምራል። ኧረ አጋሰስ አትሉ፣ ምን ሆናችሁ ነው? እንደው እሺ ስራሽ እንኳን ከሆነ እሺ ሰርተሽ አትሰጭም? አንቺ ምን አስቀመዘሽ? ደግሞ ያምራል ትላለች በመቤቴ። ኧረ በስመ አብ ወልድ። ታው ብርዩ ናችሁ ነው። ደህና ናችሁ ግን? እኔ ፈጣሪው ናችሁ ብቻ። I really love their Ethiopian food. I love their yellow peas. Ethiopian katenya. Katenya? That is so flavorful. Yeah, I hear Bobby. ምን አልሰማሁትም። Yeah, I hear Bobby. እንዴ ኧረ ተው እናንተ። ማን ነው ግን እንዲበል ያለው? ማን? የኛ ሰው እኮ ክፉ ነው። እንዲበል ብሎት እኮ ነው አሁን በቃ የኔ ጣፋጭ ነው ምናምን ማለት ነው ብለው። ወይኔ ኧረ አታሰድቡን፣ በመቤቴ አታሰድቡን። ግን እንጀራ አሁን አይታችኋል? የፈረንጆች ምናምን የኢትዮጵያ ምግብ ጥሬ ስጋ ምናምን ሲሆን እንዴት እንደሚያስጠላባቸው። አንዷም ባለፈው ምን አደረገች? ጥሬ ስጋውን እንደያዘች
ውጭቅ እንደዚህ እንደንትን ጥሬ ስጋ እንዴት የክብር ምግባችን እንደሆነ አላወቁም። በስንት ዓመት ባል ሲመጣ ወይ ደግሞ የሆነ ገንዘብ ስናገኝ ምን በለው ምግብ እንደሆነ አላወቁም። ተላላጠችበት። እቺ ልጅ ሳትሆን አትቀርም። ከዚህ በፊት ያየኋት እንዴ ውጭቅ እያደረገችው ሲያስጠላ። ብቻ እስቲ መሞከራቸው ደስ ይላል፣ ግን አበላላቸውንም እንደው አያያዙን ምናምን ቢያሳዩአቸው ጥሩ ነበር ሲሸጡላቸው። ገብቶኛል ጌሙ ተበሳ ልቡ መጥቼ በሚኒ ያስኬድኩት በዳዴ ልክ እንዳሳቡ አይደለሁም ማሳ ሰማኝ አጥማጁ ቆንጅየዋ መንፈስ ንገሩ ታገባም ከጁ ሰጣው ቷኒንግ ብዬ ሟኘሳችን አትግባ ከገንዳው የአይን ማኛም የለም ነፍሱ በእጄ ነው የጠፋው አማላያ ቆንጆ መታለች ባድ ቢፎር የበር እያለች አልሰማችሁም ምንም ብትሉ ተሳደቡ ስትፈልጉ ግን እግር ብሉ። እንደዚህ ዊኒጥ ስትይ ድንገት ፈስሽ ያመልጥሽና አንድ ሳምንት ሙሉ እንደ ኤሊፈስ ደግሞ ቲክቶክ መንደር እንዳያጥንብን ምን ይፈጠር ማለት ነው? እውነት ነው። አሳውሳችኋት የሆነ ጊዜ በቢኪኒ ከጓደኛዋ እንዲህ እያሉ ምንግልግ እያሉ ሲሮጡ የነበሩት ከዛ በኋላ እንደ ምናምን ብለው ሲወቀጡ ዴቪል ብለው መጡ። ከዛ ዴቪልንም ሰው እንደ ብለው ሲወጣቸው ቸግሩን ነው ወርቦንኩኝ ምን አሉ። ከዛ ሰው ሲይቀር ታረጋላቸውና ማስታወቂያ ምናምን መስራት ጀመሩ። አሁን ደግሞ እግር ብሉ ማለት ጀምረዋል። እንግዲህ የቀመሰ ያቋል የግርንጣ እንግዲህ ምን ይላል እስቲ ያሳውቂኝ። አላወቅኳትም ነበር። አይገርም ለካ እነዛ ናቸው እንዲህ በፓንትራን እንትን ሲሉ ከዛ ማስታወቂያ ይቅርታ ብለው እንትን ያሉት እግር ብሉ ምናምን በዳዴ አስኬድ በሚኒ መጥቼ ሄደ። የኢትዮጵያ ሕዝብ ግን በቃ ክብር አይወድለት። እንደው ግን የኛ ማህበረሰብ ግን እንዴት ከባድ እንደሆነ ግን ትረዳላችሁ? ማርያምን በጣም እኮ ከባድ እኮ ነው። በቃ ስታከብሩት አይወድም፣ ስትንቁት አይወድም። ምንም በቃ ስትንቁትም ማለት ዝም ስትሉትም አይወድም። ምን እንወደላችሁ? ምንድነው ሐሳባችሁ? ምንድነው የፈለጋችሁት? ግራ ነው የምትገቡኝ እኮ ማርያምን። ክብር የማይወድለት ህዝብ ንቀት አይወድለትም። እንደው ዝም ስትሉት አይወድም። አትርሱኝ ብቻ በቃ መረሳትን ግን አይፈልግም ማንም። ኧረ በስመ አብ ደንጋራ ለማንኛውም ቤተሰቦች ቤቶኝ የሰራሁት ቪዲዮ ድምፁ ጠፍቶብኝ ይቅርታ አድርጉልኝ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቪዲዮዎቹን እንደወደዳችኋቸው እንደሳቃችሁባቸው ተስፋ አደርጋለሁ። እንግዲህ በቀጣይ ቪዲዮዎች አሪፍ ይዤላችሁ እመጣለሁ። ሰላም ሁኑን። ቻው